በዓለም የፖለቲካ ታሪክ ውስጥ የማይታሰቡ ነገሮች እውን ሲሆኑ ማየት አዲስ ባይሆንም በአሁኑ ወቅት በአሜሪካ ምድር እየተከሰተ ያለው ድራማ ግን የዘመናችንን ታላቅ የፖለቲካ ቀውስ አመላካች ሆኗል። እንደ አውሮፓውያኑ ማርች 2026 ላይ የምንገኝ ቢሆንም የአሜሪካ ፖለቲካ አሁንም በ2020 ምርጫ ትዝታና በዶናልድ ትራምፕ ያልተገደበ የስልጣን ጥም ታውኳል። ባለፈው እሁድ ዕለት ፕሬዚዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል የማህበራዊ ትስስር ገጽ ላይ ያጋሩት መልእክት አሜሪካን ለዘመናት ቆያት ዲሞክራሲያዊ መሰረት አናውጦ ወደማይታወቅና አስፈሪ ወደሆነ አቅጣጫ እየመራት መሆኑን የሚያበስር ነበር። ሶስተኛ የስልጣን ዘመን ለትራምፕ ከተሰረቀው ምርጫ እንደ ሽልማት የሚለው መፈክር የአንድን ግለሰብ የስልጣን ጥም ብቻ ሳይሆን የአንድን ታላቅ አገር የዲሞክራሲያዊ ስርዓት መፈራረስ ፍንጭ የሚሰጥ ሆኖ ተገኝቷል። ይህ የትራምፕ እንቅስቃሴ በአሜሪካ የፖለቲካ ልሂቃንና በዓለም አቀፍ ታዛቢዎች ዘንድ ትልቅ ድንጋጤን የፈጠረው ያለ ምክንያት አይደለም። ትራምፕ ይህንን ጥያቄ ሲያነሱ ምርጫ እንደ ህዝባዊ ውሳኔ ሳይሆን እንደ ሽልማትና ካሳ መቁጠራቸው አሜሪካን ወደ አፍሪካውያን አምባገነን መሪዎች የፖለቲካ ባህል እያቀረባት መሆኑን ያሳያል። በአፍሪካ አህጉር ለበርካታ አስርት ዓመታት ስልጣን ላይ ሙጥኝ ያሉ መሪዎች የሚጠቀሙበትን ተመሳሳይ ስልት በትራምፕ ንግግር ውስጥ ማየት ይቻላል። ስልጣን በቃኝ የማይሉ መሪዎች ህዝቡ ይፈልገኛል፣ ያለኔ ሀገሪቱ ትበታተናለች፣ ወይም ቀደም ሲል የተፈጸመብኝም በደል ለማካካስ ስልጣን ላይ መቆየት አለብኝ የሚሉ ምክንያቶችን ሲደረድሩ ይስተዋላል። ዛሬ ትራምፕም የተሰረቀ ምርጫ ካሳ የሚለው ትርክት በመጠቀም ህገ መንግስታዊውን የሁለት ዘመን ገደብ ለመጣስ ሲያቆበቁቡ የአሜሪካ ዲሞክራሲያዊ ተቋማት ምን ያህል አደጋ ላይ እንዳሉ ያመላክታል። የአፍሪካ አምባገነንነት መገለጫ የሆነው የስልጣን ዘመን ማራዘሚያ ሴራ አሁን በዋሽንግተን ዲሲ አውራ ጎዳናዎች ላይ በይፋ እየተሰበከ ነው። እንደ ኡጋንዳው ዩዌሪ ሙሴቬኒ፣ የካሜሩኑ ፖል ቢያ ወይም የኮንጎ ዴኒስ ሳሱኑ ጌሶ ያሉ መሪዎች ህገ መንግስትን እንደ ግል ፍላጎታቸው በመጠምዘዝ ስልጣናቸውን ሲያራዝሙ የነበሩባቸውን ስልቶች ትራምፕ በዝርዝር እያጠኑት ይመስላል። ትራምፕ ለህይወት ዘመን ፕሬዝዳንት የመሆን ፍላጎታቸው ገና በ2018 የቻይናውን ፕሬዝዳንት ዢ ጂንፒንግን በማድነቅ ሲገልጹ ብዙዎች እንደ ቀልድ አይተውት ነበር። ሆኖም አሁን ላይ ሆነን ስናየው ያ ቀልድ ወደ ጥልቅ የፖለቲካ ስትራቴጂ ተቀይሮ አሜሪካን ወደ አምባገነንነት አዘቅት እያወረዳት ይገኛል። ይህ ሁኔታ አሜሪካ ለዓለም ስታስተምር የነበረውን የስልጣን ሽግግርና የህግ የበላይነት ሴት መቃብር የሚቆፍር ተግባር ነው። በአሁኑ ወቅት በትራምፕ ዙሪያ ያሉ የፖለቲካ አቀንቃኞችና ደጋፊዎች ይህንን ህገ መንግስታዊ ጥሰት ፍትሐዊ ለማስመሰል የሚያደርጉት ጥረት እጅግ አጋናኝና አስፈሪም ነው። ስቲቭ ባነን የመሰሉ የቀኝ ዘመን ፖለቲከኞች ትራምፕ በ2028 እንዲወዳደሩ ለማድረግ ሌት ተቀን እየሰራን ነው በማለት በአደባባይ መናገራቸው ጉዳዩ ከትራምፕ ግላዊ ምኞት አልፎ የቡድን ሴራ መሆኑን ያረጋግጣል። የሪፐብሊካን የህዝብ ተወካይ አንድሪው ኦግልስ የ22ኛውን የህገ መንግስት ማሻሻያ ለመቀየር ያቀረበው የህግ ረቂቅ አሜሪካን ወደ አምባገነንነት ለመቀየር የሚደረግ የህግ ስፌት ነው። የማሻሻያ በተለይ ተከታታይ ያልሆነ የሶስት ጊዜ ስልጣን ዘመን እንዲፈቀድ የሚጠይቅ ሲሆን ይህም ትራምፕን ብቻ ታሳቢ ያደረገ የግል ህግ ይመስላል። እንዲህ አይነቱ ለግለሰብ ተብሎ የሚሰፋ ህግ ደግሞ በአፍሪካ ሀገራት የተለመደው የአምባገነንነት መጀመሪያ ምልክት ነው። ትራምፕ ለሶስተኛ ዘመን ለመወዳደር የሚያቀርቡት ምክንያት የ2020 ምርጫ ተሰርቋል የሚለው ያልተረጋገጠ ትርክት መሆኑ አደጋውን ይበልጥ የከፋ ያደርገዋል። የትርክት እንደ አውሮፓውያኑ አቆጣጠር በጃንዋሪ 6 ቀን 2021 በካፒቶል ሂል ላይ ለታየው ደም አፋሳሽ ሁከት ዋነኛ መንስኤ ነበር። ዛሬም ያው ትርክት ለሶስተኛ የስልጣን ዘመን እንደ ህጋዊ ምክንያት መቅረቡ ትራምፕ ስልጣን ላይ ለመቆየት ማንኛውንም አይነት ግጭትና ሁከት ከመቀስቀስ እንደማይመለሱ ያሳያል። ምርጫዬ ከተሰረቀ ካሳ ሊሰጠኝ ይገባል የሚለው አመክንዮ በዲሞክራሲያዊ ስርዓት ውስጥ ቦታ የሌለውና ስልጣንን እንደ ውርስ ወይም እንደ ስጦታ የሚቆጥር አደገኛ አስተሳሰብ ነው። ይህ አስተሳሰብ በአፍሪካ ውስጥ የኔ ተራ ነው ከሚለው ጎጂ የፖለቲካ ባህል ጋር በእጅጉ ይመሳሰላል። ከዚሁ ጋር ተያይዞ በትራምፕ የጤና ሁኔታ ላይ የሚነሱት ጥያቄዎች ጉዳዩን ይበልጥ አሳሳቢ ያደርጉታል። በ79 ዓመታቸው የአሜሪካ ታሪክ አንጋፋው ፕሬዝዳንት የሆኑት ትራምፕ በአሁኑ ወቅት በተለያዩ የአካልና የአእምሮ ብቃት መዳከም ምልክቶች እየተፈተኑ ነው። በአንገታቸው ላይ የሚታየው ሽፍታ፣ በእጆቻቸው ላይ የሚታዩት ጠባሳዎችና የአካል መዝለፍለፍ ምልክቶች የዋይት ሃውስ የሕክምና ቡድን ደጋግሞ መግለጫ እንዲሰጥ አስገድዶታል። የሕክምና ባለሙያዎች ቀላል የቆዳ ችግር ነው ቢሉም የ79 ዓመቱ ፕሬዝዳንት ለሶስተኛ የስልጣን ዘመን ማለትም እስከ 2032 ድረስ ለመቆየት ማሰባቸው ከጤናማ አስተሳሰብ ይልቅ ከስልጣን ጥም የሚመነጭ እብደትም ይመስላል። ብዙዎች እንደሚሉት ትራምፕ በአሁኑ ወቅት በንግግራቸው የሚያሳዩት መደነጋገር፣ የቦታና የጊዜ ስህተቶች እንዲሁም የአእምሮ ዝግጅት መዳከም ለታላቁ አሜሪካ መሪ ለመሆን ብቁ አለመሆናቸውን ያሳያል። ሆኖም ግን
በአምባገነን መሪዎች ዘንድ እንደሚታየው ጤና ቢታጣም ስልጣን ግን አይለቀቅም የሚለው መርህ በትራምፕ ቤትም እየነገሰ ይመስላል። የትራምፕ የሶስተኛ የስልጣን ዘመን ምኞት እውን ሊሆን የሚችልባቸው የህግ መንገዶችን ስንመረምር ነገሩ ይበልጡ ስብስብና አስፈሪ ሆኖ እናገኘዋለን። የሁለተኛው የህገ መንግስት ማሻሻያ በግልጽ እንደሚደነግገው ማንኛውም ሰው ከሁለት ጊዜ በላይ ለፕሬዝዳንትነት ሊመረጥ አይችልም። ይህንን ህግ ለመቀየር ደግሞ የሁለቱም ምክር ቤቶች የ2/3 ድምፅና የ38 ግዛቶች ድጋፍ ያስፈልጋል። በአሁኑ ወቅት ባለው የፖለቲካ መከፋፈል ይህንን ማሳካት ፈጽሞ የማይቻል ቢሆንም ትራምፕና ደጋፊዎቻቸው ግን ብልጥ የሚሏቸውን የሴራ መንገዶች እያሰላሰሉ ነው። ከነዚህም አንዱ ትራምፕ በ2028 በምክትል ፕሬዝዳንትነት ተወዳድረው ከዚያም ፕሬዝዳንቱ ስልጣን እንዲለቁ በማድረግ ወደ መንበሩ መመለስ የሚለው ነው። ይህ ፑቲን ሜድቬዴቭ አይነት የስልጣን ሽግግር ሴራ አሜሪካን ወደ ሩሲያ መሰል አምባገነንነት የሚቀይር እንጂ ዲሞክራሲን የሚያድን አይደለም። ትራምፕ ህዝቡ ይፈልገኛል የሚለውን ሰበብ ደጋግመው መጠቀማቸው የአፍሪካ መሪዎች ህገ መንግስት ሲቀይሩ ከሚሰጡት ምክንያት ጋር አንድ ሆኗል። ህዝቡ እንዲቀጥል ይፈልጋል፣ ህዝቡን አትከልክሎ የሚለው የፖለቲካ ድራማ በትራምፕ ደጋፊዎች ዘንድም በስፋት እየተስተጋባ ነው። የትራምፕ 2028 ምርጫ ቅስቀሳ ቁሳቁሶች መሸጥ መጀመራቸው የህግ የበላይነትን ሳይሆን የግለሰብን አምልኮ በአሜሪካ ምድር እያነገሰ መሆኑን ያሳያል። ይህ ደግሞ ለማንኛውም ዲሞክራሲያዊ ስርዓት ታላቅ መርዶ ነው። ዲሞክራሲ በተቋማት ላይ ተመሰረተች እንጂ በአንድ ግለሰብ ዙሪያ የሚሽከረከር መሆን የለበትም። ትራምፕ ግን ራሳቸውን ከአሜሪካ ህገ መንግስትና ተቋማት በላይ አድርገው በመቁጠር እኔ ብቻ ነኝ ሀገሪቱን ማዳን የምችለው የሚለው የአምባገነንነት መዝሙር እየዘመሩ ነው። በቀጣይ ዓመታት አሜሪካን ምን ይጠብቃታል የሚለው ጥያቄ የሁሉንም ሰው ቀልብ ስቧል። ትራምፕ ለሶስተኛ ዘመን ለመወዳደር የሚያደርጉት ጥረት ሀገሪቱን ወደ አዲስና አስፈሪ እርስ በርስ ግጭት ሊከታት እንደሚችል ብዙዎች ያስጠነቅቃሉ። ህገ መንግስቱን ለመጣስ የሚደረግ ማንኛውም ሙከራ በህግ አክባሪው ዜጋና በትራምፕ ደጋፊዎች መካከል ከፍተኛ ውጥረት ይፈጥራል። ይህ ደግሞ አሜሪካን በዓለም ፊት ያላትን የሞራል የበላይነትና የዲሞክራሲ ምሳሌነት ፈጽሞ የሚያሳጣት ይሆናል። ቀደም ሲል አሜሪካ ወደ ተለያዩ ሀገራት በመሄድ የስልጣን ዘመን ገደብን አክብሩ እያለች ስታስተምር የነበረችው ምክር ዛሬ በራሷ ምድር ዋጋ ቢስ ሆኖ ቀርቷል። የአፍሪካ አምባገነኖች ዛሬ አሜሪካን እያዩ እናንተም እንደኛው ናችሁ ብለው እንዲሳለቁባት በር ከፍታለች። ትራምፕ በ2025 መጀመሪያ ላይ ለኤንቢሲ ሲናገሩ ስራ ወዳለሁ አልቀልድም ማለታቸው ለስልጣን ያላቸውን ጥልቅ ፍቅርና ያለ ስልጣን መኖር እንደማይችሉም አመላካሽ ነው። ይህ አይነቱ የስነ ልቦና ሁኔታ ደግሞ በአምባገነን መሪዎች ዘንድ እየተለመደ ነው። ስልጣን ለነሱ የመኖርና ያለመኖር ጉዳይ ሆኗል። ትራምፕ ከስልጣን ቢወርዱ ሊገጥሟቸው የሚችሉትን የህግ ክሶችና ተጠያቂነቶች በመፍራት ስልጣን ላይ ለዘላለም ለመቆየት መፈለጋቸውም አያስገርምም። ይህ ደግሞ ስልጣንን እንደ ከላይ መጠቀም አዝማሚያ አሜሪካን ወደ ሙስናና አምባገንነት ማጥ ውስጥ የሚከታት ነው። በማህበራዊ ሚዲያ ላይ የሚሰነዘሩት ቁጣ አስተያየቶች እንደሚያሳዩት አሜሪካውያን በአሁኑ ወቅት በከፍተኛ ስጋት ውስጥ ናቸው። ትራምፕ በሰላም ስልጣን አይለቅም የሚለው ስጋት እንደ አውሮፓውያኑ አቆጣጠር የ2001 ክስተትን ያስታውሳል። ትራምፕ አሁንም የተሰረቀ ምርጫ የሚለውን ትርክት እያራገቡ ደጋፊዎቻቸውን ሌላ ዙር ሁከት እያዘጋጁ መሆኑ ይታያል። ይህ ደግሞ አሜሪካን ወደ ተባበሩት የአሜሪካ አምባገነን ግዛቶች የሚቀይራት እንጂ ነጻነትና እኩልነት የሰፈነባት ሀገር የሚያደርጋት አይደለም። የታሪክ ምሁራን እንደሚሉት ዲሞክራሲ የሚሞተው በአንድ ጀንበር ሳይሆን ቀስ በቀስ ተቋማት ሲዳከሙና የግለሰብ አምልኮ ሲነግስ ነው። ትራምፕ ለሶስተኛ ዘመን ለመወዳደር የሚያሳዩት ፍላጎት ይህንን የመፈራረስ ሂደት የሚያፋጥንም ይሆናል። የአሜሪካ ህገ መንግስት የ2ኛው ማሻሻያን ያካተተው ከፍራንክሊን ሩዝቬልት 4 ጊዜ መመረጥ በኋላ ስልጣን በአንድ ግለሰብ እጅ እንዳይከማች ለመከላከል ነበር። ዛሬ ትራምፕ ያንን ታሪካዊ ጥበብና ጥንቃቄ ለማፍረስ ሲነሱ አሜሪካን ወደ ኋላ 100 ዓመታት እየመለሷት ነው። ይህ የኋሊት ጉዞ ደግሞ ዋጋው እጅ ውድ ሊሆንም ይችላል። የአሜሪካ የፖለቲካ ታሪክ ታላቅ ምዕራፍ የነበረውና በጆርጅ ዋሽንግተን የተመሰረተው የሁለት ዘመን ገደብ ባህል ዛሬ በዶናልድ ትራምፕ የስልጣን ጥም እሳትነት እየተለበለበ ነው። ዋሽንግተን ስልጣን በቃኝ ብሎ ወደ እርሻው ሲመለስ ለዓለም ያስተማረው ትልቁ ቁም ነገር ሀገር ከግለሰብ በላይ መሆኗን ነበር። ዛሬ ግን ትራምፕ ይህንን ታሪካዊ ቅርስ በመዳድ እኔ ካልኖርኩ ሀገር ትጠፋለች የሚለውንና በአፍሪካ አምባገነኖች ዘንድ የተለመደውን የታሪክ መዘወሪያ ይዘው ብቅ ብለዋል። ይህ ደግሞ አሜሪካን ከዲሞክራሲያዊ አገርነት ወደ ግል ንብረት እየቀየራት መሆኑን የሚያሳይ አደገኛ ምልክትም ነው። በትራምፕ ደጋፊዎች ዘንድ የሚሰማው ትራምፕ 2028 የሚለው ድምፅ ዝም ብሎ የደጋፊዎች ጩኸት ሳይሆን በጥናትና በስትራቴጂ የታገዘ የአምባገነንነት ጉዞ ነው። በትራምፕ ዙሪያ የተሰለፉት እንደ ስቲቭ ባነን ያሉ የፖለቲካ አቀንቃኞች አሜሪካን ወደ አዲስ የፖለቲካ ስርዓት ለመውሰድ ቆርጠው ተነስተዋል። ባነን
በቅርቡ በሰጠው ቃለ መጠይቅ ከዚህ ቀደም ከትራምፕ 2028 የከበዱ የፖለቲካ ቁማሮችን አሸንፈናል ማለቱ ለህገ መንግስቱ ያላቸውን ንቀትና ለስልጣን ያላቸውን ረሃብ በግልጥ አመላካሽ ነው። ይህ ደግሞ በአፍሪካ ውስጥ ህገ መንግስት ለህዝብ ሳይሆን ለገዢው ፓርቲ ፍላጎት መገዛት አለበት ከሚለው አደገኛ መርህ ጋር አንድ አይነት ነው። የትራምፕ ሶስተኛ የስልጣን ዘመን ጥያቄ ከህግ ይልቅ በስነ ልቦናዊ ጦርነት ላይ ተመሰረተ ነው። ትራምፕ ደጋግመው የተሰረቀ ምርጫ ካሳ የሚለውን ቃል መጠቀማቸው በደጋፊዎቻቸው ልብ ውስጥ እየተበደልን ነው የሚል ስሜት ለመፍጠር ነው።